የስኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64200 ብር ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን። ዛሬ ሜይ 3 ነው በፈረንጆች፣ በእኛ ሚያዝያ 25 ነው። በዓለም አቀፍ ደረጃ ዩኔስኮ የሚያከብረው የዓለም የፕሬስ ነጻነት ቀን ነው እና በመላው ዓለም እንግዲህ የፕሬስ ነጻነት እየተከበረ ነው የሚገኘው። ፕሬስ ያለባቸው ሀገሮች አሉ። እየተከበረ እየታሰበ አልገባኝም። ትናንትና እኛ አክብረናል። ለምሳሌ የኢትዮጵያ መገናኛ ብዙሃን ምክር ቤት ከባለድርሻ አካላት ጋር አንድ ላይ በመሆን የዘንድሮ ደግሞ የፕሬስ ነጻነት ቀን እንግዲህ ቲሙ ምንድነው the impact of artificial intelligence የአርቲፊሻል ኢንተለጀንስ ወይም ሰው ሰራሽ አስተውሎት በሚዲያና በጋዜጠኞች ላይ የሚያደርሰው ተጽዕኖ አሁን እንደምታውቀው በጣም ትልቅ ተግዳሮቶች ይዞ መጥቷል። ይሄ ሰው ሰራሽ አስተውሎት የራሱ የሆነ ጠቀሜታ ቢኖረውም ሰው ሰራሽ አስተውሎት ነገሮችን በማቅለል ማለት ነው። ለምሳሌ ዳታዎች በተለይ ለጋዜጠኛ ለምሳሌ ያለፈው 10 አመት የኢትዮጵያ ኢኮኖሚ በጀት ምን ያህል ነው ብትባል በቃላት አቋም ወይ ደግሞ ሄደህ ከገንዘብ ሚኒስቴር ወይ ከመና መፈለግ አለብህ። አሁን በሰው ሰራሽ አስተውሎት አማካኝነት አንዴ የገባ ዳታ አለ በደቂቃ ውስጥ የዚህ አመት ይሄ ነው የዚህ አመት ይሄ ነው ብሎ በቀላሉ ሊያመጣልህ ይችላል። ይሄን የማቅለል ባህሪ ያለው የዛኑ ያህል ደግሞ ተግዳሮት ይዞ መጥቷል። ኦኬ ምን ተግዳሮት ይዞ መጥቷል። አሁን ሰው ሰራሽ አስተውሎት የማይሰራ ነገር የለም። አሁን ኒውሶች በዜና በሰዎች ነው መሰራት ያለበት እንደምታውቀው የሰዎች ታች መኖር አለበት። የመጨረሻ ዲሲሽን በዜና ላይ በተለይ ተሰርቶ የመጡ ዜናዎችን የመጨረሻ ዲሲሽን መስጠት ያለበት ሰው ነው መሆን ያለበት እንጂ አርቲፊሻል ኢንተለጀንስ ወይም እንትኑ ኮምፒውተሩ መሆን የለበትም። ግን ሙሉ ለሙሉ በአርቲፊሻል ኢንተለጀንስ የተሰሩ ዜናዎች እየወጡ ነው ያሉት አሁን እና ማረጋገጥ ሁሉ አትችልም ይሄን ነገር። ይሄ ደግሞ እየተስፋፋ ሲመጣ ይዞት የሚመጣው ኢምፓክት ምንድነው? የጋዜጠኛን ቁጥር ትቀንሳለ። እንጀራ የሚበላ ሰው እየቀነሰ ይመጣል ቤዚካሊ ነው ዌል ከዚህ አንፃር ሊታይ ይችላል። ግን አሁን በአጠቃላይ በዓለም ላይ መጀመሪያዎቹ ተጠቂዎች ይሆናሉ የሚባለው በአርቲፊሻል ኢንተለጀንስ እጅ ይሰጣሉ የሚባለው ዶክተሮችና መምህራኖች ናቸው። ዶክተሮች ህክምናውንም ይሰጣል። አዎ ህክምናውን ይሰጣል ቶታሊ እንደ ሊቆጣጠረው እንደሚችል እና እንዲሁም ደግሞ የመምህራን መምህርነትማ አሁንም ብዙ ችግር እየገጠመው ነው። የምትፈልገውን ትምህርት እኮ እዚህ ለቁጭ ብለህ አስተምርሃል። አሁን እኮ ወደ ሰውዬው ወደሚለው እንትን እየመጣን እኮ ነው። እዛ መጽሐፍ ውስጥ አንድ ቦታ ላይ ምን ይላል ዶስቶቭስኪ? ልትረዳ በፈለግከው መንገድ ነው የምትረዳው። ግን ምን ይላል ወደፊት ይላል መቼም የሳይንሱ ሄዶ የማይደርስበት ደረጃ የለም። ገብቷል? እኔ ሳይንስ ላይ ያለኝ እምነት ኮምሳል ማለት ኮምሳ እንዴት ነው እንደዛ ሊሆን ይችላል? በተጨባጭ ዓለም ላይ እየኖርን እኔ መቶ በእግዚአብሔር የሚያምን ሰው ነኝ። በቃ ሳይንሱን እንዲረዳኝ ነው የምፈልገው አሁን ይሄ እንጂ እና ሳይንሱ ግን እብሪቱ በጣም ከፍተኛ ነው እና በኋላ የዛ የመጨረሻው ዘመን ይደረሳል። ሁሉ ነገር በሳይንስ ይፈታል። ሁሉም ችግሮች ምላሽ ያገኛሉ። ሌላው ቀርቶ ይላል ወደፊት እንዲህ አይነት ችግሮች ሊመጡ ይችላሉ በሚል አስቦ እንዲህ አይነት ችግሮች ሲኖሩ ምን ማድረግ እንዳለብህ መልሳቸው እንዲህ ይተነብያሉ ይላል እና ያን ጊዜ የሰው ልጅ ስራ አያስፈልገውም። የሰው ልጅ አሁን ስራው ሳይንስ ሁሉን ነገር ስለሚፈታ እንደ አርቲፊሻል ኢንተለጀንስ አይነት ሌሎች ይመጣሉ እንደዚህ አይነት። ከዛ የሰው ልጅ የሚፈልገው ምንድነው? ታጥኖ አርፎ መቀመጥ ነው እና ታሪክ እንዲቀጥል ኬኩ ይሰጠዋል። በኬክ ነው የሚፈልገው ይሰጠዋል። ይሄዱ መስራት የለበትም። ወይን ነው በቧንቧ በየቤቱ ይመጣል።
በአርቲፊሻል ኢንተለጀንስ አማካኝነት መሆኑ ነው። አሁን እኮ ያወራን ያለ ነው እኮ አሁን የሚነግሩ ለምሳሌ ማናቸው እኚህ የህይወት የትልቁ ስህተት ሚስቴን መፍታት ነው ያሉት ማናቸው እኛ ሀገር መለስ ቃል ሲቢሊ ቢሊየነር እኚህ ቢልጌቱ እሳቸው እንደሚሉት እንግዲህ ይሄ ነው የሪያሊቲው አሁን አርቲፊሻል ኢንተለጀንስ ፈጥራ አሁን እንደ ሰው ነው የምናስበው እንደ አሁን መቋማችን አይደለም ግን ድምጽ መብታችን ነው ለማለት ነው ነገ እዚህ ስቱዲዮ ላይ ኖር እንችላለን ቶታሊ አንተን እኮ ተኩቶ የሚቀመጥ ሰው እኮ አርቲፊሻል ኢንተለጀንስ ይመጣል እኮ በትንታግ የሆነ ግን እሱን የሚያዳምጠውም በአርቲፊሻል ኢንተለጀንስ የተፈጠረ አባሪ ገብቷል እና እንደ አይነት ሁኔታ ሊመጣምና የሌሎቻችን ስራ ይላል ታሪክ እንዲቀጥል ጠላ በቅምጫና እየጠጣን ድፎ አለ ፍትፍት ደግሞ ለምሳ እርጎ ለመቆያ እየተደረገ የሰው ልጅ ቁጭ ብለ በቃ ፀሐይ ሙቅ በተፈልክ ተነስና ሄደ በዚህ በሁሉታ በኩሎተ በቱምቡክቱ አድርጋ ኦጋዱጉ ሂዱ ሁሉም ቦታ ላይ ውሃ መንገድ ላይ ይሰጣል ግን አትረብሽ በቃ ሳይንሱ ይሄድ ገብቷል ሳይንሱ ይሄድ ነው የሚለው ግን ደስ የሚል አንድ ነገር አለው አለ አንድ ሰው ይነሳል አለ ከዚህ መሃል አንዱ ከጎርቡስ በቃኝ ነው ወንድሞቼ ያል መብላት አልፈልግም ይላል ሰለቸኝ መብላት ነው ሰለቸኝ ይጠላ በቅምጫ ምናምን ነጋ ምን ነገር ማሰብ የለብህም ቁርስ ነው ቁርስ የሚሰለች ነገር ነው እና በቃ አልበላሚልና አልፈልግም የማበረስ ብሎ ይሄዳል በዚህ እንትን በኩላል ገደል ይግባሱ ምን ችግር አለው የሰው ልጅ ባህሪ የሰው ልጅ መጥፎነቱ እሱ አይደለም ይሄድ ምን አባቱ ያመጣል ትላለህ እሺ ልክ እሱ ሄዳለ ሲል ከማህበሩ ከጥዋ ማህበሩ ካሉት ውስጥ ቢያንስ ግማሹ ተከትለው ይሄዳል አዎ ምንም ምክንያት የላቸው እንዴ ብለው ተከትለው ስለሚሉት አለ ራሱ የተጣባን ነገር አለ እንከተላለን እና ሁሉ ነገር ይፈርሳል እንደገና ወደ በራገን ይፈጠራል ማለት ነው እና እንግዲህ ለጊዜው ጋዜጠኛነት የመምህራንና የዶክተሮችን ያህል ስጋት ውስጥ ነው ብያላሰው በተጨባጭ እየወጡ ያሉ መረጃዎች የጋዜጠኝነትን ሙያም እየፈተነ ነው የሚገኘው አሁን ዜና አንባቢነት ለምሳሌ ሰው ስራ ነው ተብሎ ነው የሚታሰበው አይደል ግድ የለም እሱ ቀላል ነው ይሰደው የለህማ ነው ዜና እንጽፋለን ይጽፋል እሱ ይጽፋል ዜናውን ጽፎ ያነባዋል አርቲፊሻል ኢንተለጀንስ ኦኬ ሪፖርት ልንሰራ እንወጣለን እኮ ሰው ልታናገር ነው አዎ ሰው ታናገራለህ ግን እሱ እዚህ ቁጭ ብሎ እዛ አንተ ያናገርከውን ነገር መጻፍ ይችላል የውሃ ችግር ለምሳሌ አንድ ከተማ የውሃ ችግር ላይ የተመሰረተ ዜና መስራት ትፈልጋለህ ሰዎችን ሄደን ነው የምታናገረው አንተ ማን ነው እሱ የአርቲፊሻል ተቋል አሁን አድማጮቻችን ይሄ ፊቸሪስቲክ የሆነ ነው እንደ ፊቸር ይሆናል እጃችን ላይ ያለ አይደለም ወይ አሁን ሙዚቃ አርቲስቶችን ከጨዋታ ውጪ ያደርጋ አይደለም ወይ ለምን ምን ሆኖ ደግሞ ነው ጎሳዬ ላይ ዘፈን ነው እሱ ላይ አልሰማውም ካላልከ በስተቀረኮ ዘፋኝ ግጥም ተሰጠዋል ገጣሚ ከዚህ በኋላ ትርጉም አይኖርም አሁን ይልማ ገብረሃጋ ሰው ሄዶ ግጥም ለምን ነው የሚቀበለው ግጥም ተሰጠዋል እና ይሄ ራሱ ይገጥመዋል የራሱ ገጥሞ ያመጣዋል ከዛ ለዚህ ግጥም የሚሆን ዜማ ስጠኝ ትለዋለህ ራሱ ይሰጠኛል ዜማ ይሰጣል ማለፊያ ሆነ ከዛ ሁለቱን አቀናብርልኝ በወንድ ድምጽ ይሻላል በሴት ድምጽ ይላል በጥቁር በነጭ በሬጌ ላርገው ወይስ በሮክ ላርገው በጃዝ ላርገው ወይንስ ይሄን ላማርጣል ቪዲዮም ስራልኝ ትለዋለህ ከፈለግ እሺ ሁሉ አቀናብሮ ያመጣላል በዚህ ውስጥ አሁን በተጠቀስናቸው ሙያዎች ውስጥ እንጀራ የሚበሉ ስንት ሺህ ሚሊዮን ሰዎች አሉ ወደ እርሻ ይግባ ያርሳል አርቲፊሻል ኢንተለጀንስ የት ይቀራል ህክምናውን ከሰጠርሾ ያቅተዋል ህክምና ነው ከባዱ ነገሩ ከይወለ ህክምናውንም አሁን ፐርፌክት እያደረገው ነው ኦኬ የተወሰኑ ነገሮችን ስለሰውየው መረጃ ከተሰጠው ምንድነው ህመሙን ማወቅ ይችላል አዎ ከዛ ህመሙ ካወቀ ለዛ ህመም የሚታዘዘው መድኃኒት ያውቃል እሱ ላይ ይፈልጋሉ እሺ መድኃኒቱ አለው ነው ጥያቄው አሁን እንግዲህ ይሄ ሶስተኛው ዓለም ችግሩ ምንድነው ችግራችን እናውቀዋለን መፍትያችን መድኃኒቱን ይስራ መድኃኒቱንም አይ ቲንክ ማንበብ ይኖርብናል መድኃኒት አይሰራም ብለ ነው ለምን በሽታ ምንና ምን ሲቀላቀል መድኃኒት ይወጣዋል ኦኬ የሚለው ሊዞ ሊመጣ ይችላል ባህላዊ መድኃኒትም ያዛል እሱ ነው ችግሩ የባህል መድኃኒት እንደምታውቀው አርቲፊሻል ኢንተለጀንስ አብዮት ነው ክስተት ነው እንደ ማህበረሰብ ብዙ ተንተን ግን ለጊዜው እኛ ዳር ነን ራሱም በማደግ ላይ ያለ ነው
እና አንዳንድ ነገሮች ሲነገሩ ከዚህም የበለጠ ድረስ እንትን የሚሉት ነገሮች አሉ። ለምሳሌ ምን ያህል ትክክል እንደሆንኩ አላውቅም። አንድ ቀን ሲያሳይ ይሄ ማን ነው ይሄ ኤለን መስክ የሱ መኪና ምን እንደሚባሉት ቴስላን ከፍቶ ሲጎበኝ የለም አንድ ሰው መኪናው ባዶ ነው። መኪና የተሰራ ነው። መኪና የተገጠመ ምናምን እያለ መኪናው ተመርቶ ይወጣል። አንድ ሰው የምርት ቁጥጥር የሚባል እንኳን ሰው የለም። ኢንታየርሊ በማሽኖች ቅብብል ተሰርቶ ይወጣል። መሰራቱ ብቻ አይደለም መነዳቱስ መንገድ ላይ ሲወጣስ ራሱ ጠብቆ ሳውንድ ትራፊክን መብራትን አካባቢውን ሁሉ ገምቶ ታጥፎ ሄዶ በር ላይ መጥቶ ፒፒ አድርጎ በሩ ሲከፈትለት ገብቶ ይቆማል። ኦሬዲ አለ በአውሮፕላን እኮ በአብዛኛው የሚነዳው ነው። እንደው ስናስመስል ነው እንጂ የሚነዳው ማሽን ነው። አየር ላይ ከወጣ በኋላ በሱ ነው የሚሄደው። አሁን ፓይለቶችን በታነጋግራቸው ነው ይነግረዋል። እነሱ አውቀውታል ድሮ። ማስነሳትና ማስቀመጡ ውስጥ ትልቁ ስራ እሱ መስሎኛል። ይችላል ያለ ሰው እርዳታ ይችላል። ድሮኖች ናቸው እነሱ እኮ ኖት ድሮን። አሁን በፊት የሚመስለን ፓይለቱ አንደርድሮ ያስነሳል። ካስነሳ በኋላ ያ ደረጃው ላይ ከወጣ በኋላ ክሩዚንግ እንትን ላይ ሲደርስ ይተዋል። በቃ ሄደ እንትን ቢሰጠውስ እና ሲመጣም ደግሞ ወደ ማረፊያ ሲደርስ ይቀበለዋል ይላል። ግን እንትኑ ይሄ ምንድነው አውቶማቲክ ምን ይባላል? ፓይለቱ ሁሉንም ሊሰራ ነው የተሰራው። ይሄን በጣም የቀረበ ኢንፎርሜሽን እንፈልግ ይችላል። ለሳምንት ቃል ሊገባል ይችላል። ማውረዱንም ማስነሳቱንም ይችላል። አውቶፓይለቱ ይችላል። እንደው ምን ተፈራት ነገር እንግዲህ ወደፊት ልጄ ፓይለት ይሆንልኛል የለማ አሁን ምን ያስፈልጋል? ለአሁን እኮ ዓለም እኮ ደግሞ እየሄደ ያለው ምንድነው? ከማሽኑ አጠገብ መኖር አለበት። ዋይ አሁን እኮ ጥያቄው አንተ መሰረት እኮ ፓይለት ከሌለ ማስነሳትና ማሳረፍን ከቻለ ዋይ ሰው እዛ ጋር የምትመድበው እንደውም የነሱ እኮ አካሄድ መሬት ላይ ነው እኮ የሚጨርሱት። በነገራችን ላይ አይደል እንዴ? የሚመሩት ካርታ አለ። ከዚህ ላይ ለምሳሌ የሚበር ከሆነ ደቂቃው ሰዓቱ ይታወቃል። ኮክፒት ገብታ አታውቅም እንዴ? በዲጂታል ገብቻለሁ አለ ኮክፒት እንትንን አይቻለሁ። ድሪም ላይነርን አይቼዋለሁ። የሚነካኩት ምናምን የሚያስተካክሉት ሁሉ ነገር እኮ ጨዋታው አልቋል። ኪሎሜትሩም ምኑም በረራውም ከፍታው ሙሉ አልቋል። ያንን ይዘቁት ያርቋል። ግን እሱን ማን ይነካካልስ? ራሱ ሰው ነው አይደለም? ከዚህ ለንደን እንደሚሄድ የሚነካካ ሰው አለ። ሰው አስፈላጊ ነው ለዚህ ነገር። ዌል አርቲፊሻሊ ተነግሯል። there is a pilot now ወይም ፕሮባብሊ አሁን እንትሩ እንደታረጋው ቶሎ ጠላች ሁሉንም ሙያ አፌክት የሚያደርግ ከአርቲፊሻል ኢንቴሊጀንስ በፊት ይሄ ያለን ለማለት ነው። እና አሁን በጣም ሰፍቷል። በየሙያ ዘርፎቹ መጥቷል እንዳልነው ማለት ነው። እና ብዙ ሙያዎች አሁን ስጋት ላይ ናቸው ያሉት። እንደምታውቀው ዓለም ደግሞ የካፒታሊዝም ስርዓት የሚከተሉ ሀገሮች ደግሞ ዋናው ትኩረታቸው ትርፍ ነው። ትርፍን ማክሲማይዝ ለማድረግ ደግሞ አንዱ ነገር ወጪህ መቀነስ ነው። ወጪ መቀነሻው መንገድ ቢሮ ሰራተኛ መቀነስ ማባረር ነው። የት ሊጥሉን ነው ሐሳባቸው? በቃ የራስን ደግሞ ነገር መፍጠር አለብህ ነው። ምን ፈጥራል? ዜናውን የሚያነበው ዜናውን እጽፋለሁ ትላለህ። ዜናውንም ጽፎ ያመጣዋል። ዜና ነው አርሼ መብላትም ከቻልኩ ወደ እርሻ ገባለሁ። ፕሮብሌም የለውም። አንተ ፍሌክሲብል መሆን አለብህ። ገብቶሃል? እና ኤኒዌይ ሲሪየስሊ የዓለም የፕሬስ ነጻነትን ቀን የሚከበረው ከዚህ ጋር ተያይዞ ነው የሚያስቡት አሉ። እኔ ስጋቱ አሁን አርቲፊሻል ኢንቴሊጀንስ አይመስለኝም። ፕሬዚደንት ዶናልድ ትራምፕ ከሁለቱ ማን የበለጠ ስጋት የሚፈጥረው? ፕሬዚደንት ዶናልድ ትራምፕ በከፍተኛ ደረጃ ቢያንስ እስካሁን የምናውቀውን የምዕራባውያን የፕሬስ ሐሳቤን አራተኛው መንግስት ሚና ያለው ፕሬስ አራተኛ መንግስት ሆኖ የመቀጠል እድሉ ቢያንስ በአሜሪካ በጣም ችግር ላይ እንዳለ እያነበብን ነው። ከነ ቪኦኤ መዘጋት ትናንትና ደግሞ ሌላ ኤክስኪዩቲቭ ኦርደር ፈርመዋል። ናሽናል ፓብሊክ ሬዲዮን በጀትና ብሮድካስት የሚል የሱን በጀት እንትን ብለዋል። አንደኛ ዶናልድ ትራምፕ ኢንተርቪው ቃለ ምልልስ እንደሆነ ከጋዜጠኛ ጋር ሳይጣሉ አይሄዱም። እናንተ you are public enemy number 1 ብለዋል። ይሄን ሰምቻለሁ።
አናና በጣም ያስደነገጠኛ አንዱ አክብረኝ ፕሬዚደንት እኮ ነኝ ሲሉ ሰምቻለሁ። ይሄን ካሉ ጊዜ ጀምሮ አፌን ደምደም ያለው አሁን ድረስ አለቀቀኝ። ደግሞ አንዳንድ አፍሪካ ሀገሮች ዚቾን የእንትን ነው ምንድነው በዚች የሆነ በምዕራባውያን የሌለ ነገር እንደምናውቀው ስራ ነው የምትሰራው። ጋዜጠኛ ነው መሆን የፈለከው ጋዜጠኛ መሆን ስለምትፈልግ ወይም ያመጣ ስለሆነ ወይም ያቅም ስለሆነ ነው። በሌላም ነገር ታደርጋለህ። እንደዚሁ መሪ ለመሆን ደግሞ ተወዳድረ ነው ታች ሄደ ወርደ እኔ እንዲያደርጋሉ በተሳድበ ምናምን አንተ እንዲና አትሆንም ተብለ ነኝ ብለህ ገንዘብ እዛ አድርገህ በተፋልመ ምናምን ነው የምትሄድበት። ሰው ቤዚካሊ ስራ እየሰራ ነው ከማንም ልዩ አይደለም። ገብቷል። ነገር ግን ቶፕ ብዙዎች ሊይዙት የማይችሉትን ቁልፍ ቦታ ላይ ተፋልመ ያስክ ሰው ነህ። አሁን አክብሩኝ የሚል ነገር ሲመጣ በእሳቸውን መተቸት የሚፈቀድ ነገር እንደሆነ አይሰማቸውም። ዶናልድ ትራምፕ ከየት መጡ? በዚህ በዲሞክራሲ የአሜሪካ ህብረተሰብ አካል አይደሉም? ኦፍ ኮርስ ዲሞክራሲው አይደለም ወይ ያመጣቸው? ይሄው የአሜሪካ ሊበራል የምንለው የዲሞክራሲ ስርዓት ያመጣቸው ናቸው። እንደውም በፕሬስ ላይ እኮ በጣም በሚያስገርም ሁኔታ አሜሪካ ውስጥ ያልታየ ነገር ነው እያደረጉ ያሉት ነገር ማለት ነው። ፈጽሞ በሚዲያ ላይ በር አይዘጋም። ጋዜጠኞች ተመርጠው አንተ ትገባለህ አንተ አትገባም በአሜሪካ አይባልም። ይሄ ሌላው ዓለም ላይ የምናውቀው ነገር አለ። እና ይሄ እነሱ ሊበራል ዲሞክራሲ ሆኖ ይሄንን ደግሞ እንደገና የሚዲያዎችን በጀት በመከልከል እንግዲህ ልሳን መዝጋት ማለት ነው። አዎ ልክ ነው። ልሳን ነው እየተዘጋ ያለው። ምክንያቱም እዛ ውስጥ የሚሰሩት ጋዜጠኞች ዳቦና እንጀራ ያጣሉ አይነት ጉዳይ አይደለም። የንግግር ነጻነት ከዛ ይዘለለ ነው። ለምን አያጣም? በፍጹም ከዛ ይዘለለ የንግግር ነጻነቱ የቪኦኤ መዘጋት እኮ is not about እዛ ውስጥ ለሚሰሩት 20-30 ጋዜጠኞች ጉዳይ አይደለም። ያ በመዘጋቱ የተነሳ የሚሊዮኖች ድምጽ ይዘጋሉ። ስለዚህ በምንም በአይነት ተአምር ይሄ ሊሆን አይገባም ነበር የአሜሪካ ዲሞክራሲ። አሁን አንድ በአንድ ከዋናዎቹ ጀምሮ እየዘጉ እየመጡ ነው። በጣም ሬዲዮ ፍሪደም ምናምን የሚባል ሬዲዮ ፍሪደም እንደዚህ ደግሞ በአረብኛ ደግሞ ወደ መካከለኛው ምስራቅ የሚሰራጩ ነበሩ። እንደዚህ በሙሉ በጀታቸው ቆርጧል። አሁን አደጋው ምንድነው? አሜሪካ አሁን ራሱ እንግዲህ እሳቸው ያዘጋጁት አይደለም። አሜሪካ ውስጥ ዋይት ሃውስ ውስጥ ቋሚ ተቀማጮች አሉ። በእኛም ሀገር እኮ የተለመደ አሰራር ነው። ለምሳሌ የዋይት ሃውስ ኮረስፖንደንስ አሉ። እነሱም ላይ እኮ ነው አሁን ሲኤንኤን እንዳይገቡሉ ተደርጓል። እዛ ሲኤንኤን አይገባም። አሶሺየትድ ፕሬስ ነበር ማለት ኤፒም አይገባም። አሁን ለምሳሌ ዶናልድ ትራምፕ ፕሬስ ኮንፈረንስ ይሰጣሉ አይደል? ይሄ በሁሉም ሚዲያ የሚተላለፍ ነው እንደምታውቀው። እስኪ ሲኤንኤንን ክፈተው፣ ሌላ ፕሮግራም እያስተላለፈ ነው። ተከልክሎ አይገባም። ላይ ካሜራው ምኑን ይዞ ስለማይገባ እንግዲህ በሲኤንኤን ጀርባ ስንት ሚሊዮኖች አሉ መረጃ የሚቀበሉ የሚያስተላልፉ፣ እሱን ያረጋሉ። እና ሐራስ ምክንያቱም የዋይት ሃውስ የፕሬስ ኮረስፖንደንሶች የተመረጡ ጋዜጠኞችም ናቸው። ሚዲያቸውም ይሄን ያላመት እና እንደሌሎች ሚዲያዎች እንዲበትኑ እዛ የተቀመጡ ናቸው። አንተ ትገባለህ አንተ አትገባም ማለት ውስጥ ገብተዋል። ገብተዋል። ከዛም አልፎ ደግሞ ፕሬስ ኮንፈረንሱ ላይ ቀኝ ድምጽ ነው ምናምን የሚባሉ ደግሞ አዳዲስ ሚዲያዎች መጥተዋል። ያ ለምን ሱፍ አለበሱም ያለው አይነት ሱፍ ሳይለብሱ ለመጡ ሱፍ የለውትም እንዴ? አሁን አንዳንዱ ሃራስመንት የሚጀምረው ከዚህ ነው። እንግዲህ የአሜሪካ ዲሞክራሲ ትልቁ ነገር ምንድነው? ምንም አይነት ጥያቄ ትጠይቃለህ፣ መልስ አለው። ፐርሰናል ጥያቄ ሁሉ የድሮውን የጆርጅ ቡሽ ዋናው የግማንስ ጥር 7 የኢራንን ለቃችሁ ኩዌት ለቃችሁ ውጡ የሚለው ነገር ተወስኖ ተቀምጧል። ጥር 7 በጉጉት የሚጠበቀን ነበር። አሁን ለሊቱን አድሮ ጧት ፕሬስ ኮንፈረንስ መስጠት አለበት። ቀኑ አለፈ። ሳዳም ሁሴን አልወጡም እና አሜሪካ ምን እርምጃ ልትወስዳለች በሚለው ጉዳይ ላይ ፕሬስ ኮንፈረንስ ለመስጠት መጡ። አሁን አንዱ ጋዜጠኛ የጠየቀው ጥያቄ ምንድነው? ከሌሊቱ 9 ሰዓት ነው በአሜሪካ አቆጣጠር ጥር 7 የሚያልፈው። አልባነኑ በዛ ሰዓት ያ ሰዓት እንደ ቀላል የሚታይ አሁን ጦርነቱ የሚጀመር ዴድላይን ነው። እና ከእንቅልፎ አልባነኑም ወይ? በዛ ሰዓቱ ልክ ባለፈበት ጊዜ አልባነንኩ። ጠይቃለህ። እንዲህ አይነት ጥያቄዎች ሁሉ ይጠየቃሉ። ይሄን ጥያቄ ለምን ጠየቅ ተብለህ ከበር ላይ አትመለስ። አሁን ዶናልድ ትራምፕ ሙልጭ አድርገው ለምሳሌ አሁን በቅርብ የሆነ ጋዜጠኛ ነገሮች ልስራው ብዬ ነበር። አንተ እኮ እኔ ነኝ እንድጠይቀኝ እኮ ያስደረግኩት አንተ እንድትገባ የፈቀድኩት ማለት ነው። አላውቅም ባይ ዘ ወይ ስለማውቅ እኮ አይደለም፣ ጎበዝ ጋዜጠኛ ስለሆንክ አይደለም። ጌስት ለዚህ ፈልጌ ያናገርኩ እና በእኔ መልካም ፍቃድ የገባ ስለሆነ እንደዚህ በላ ጠይቀኝ ይላሉ። የሲኤንኤን ጋዜጠኛ ስጠይቃቸው ናስቲ አንቲ ናስቲ ነሽ እንዴ
አሁን ዶናልድ ትራምፕ እንደዚህ በቀላሉ የምታያቸው አሉ። ሲቢኤስ እና ኤቢሲ ነው ሁለት ቴሌቪዥን ጣቢያዎችን 60 ሚኒትስ የሚያቀርበው ሲቢኤስ ነው መሰለኝ። ሲቢኤስ እነዚህ ሁለቱን አሁን ፍርድ ቤት ናቸው ከትሯቸዋል። እና ቶታሊ አሜሪካን ውስጥ ያው ትንሽ የፕሬዚደንታዊ ኢኮ ፕሮጀክት 2025 ላይ ያለ ነገር ነው እና ፕሬዚደንታዊ ስልጣናቸውን እያፈረጠሙ አሁን እሳቸው እየጠየቁ ያሉት ምንድነው? እኔ ከሚሄድበት አቅጣጫ እኔ ከማክሰው ጋር ለምን አትዘግብም ነው። ዶንት ቻሌንጅ ሚ ዶንት አናላይዝ አታርገኝ። ይሄ እኮ በአሜሪካ ዲሞክራሲ የሌለ ነገር እኮ ነው። ሁሉም ከሳቸው በፊት የነበሩት እኮ ፕሬዝዳንቶች እኮ የሚናገሩት ነገር እኮ ተቀባይነት ስላገኘ አይደለም ስልጣኑ ስለያዙ እና አገር ስለሚመሩ የሚሉት ነገር ይደመጣል። ግን ተቃውሞም አለ፣ ትችትም አለ። አሁን እኮ ትችት ሁሉ እንዳሰነዝርብኝ እኮ ነው። አንድ እንደውም የአሶሲኤትድ ፕሬስ ጋዜጠኛን ከየት ነሽ ሁሉ እኮ ተበላለች። ጥያቄ ልክ ስትጠይቅ ለመሆኑ ጥያቄውን ከመመለስ ይልቅ ለመሆኑ ከየት ነሽ? አሁን ይሄ ማሸማቀቅ ነው። ከዛ እዛ ለሴክሬታሪ ሰዎች የሚነግረው መልእክት አለ፣ በሚቀጥለው አታስገቧት ነው። እና አሜሪካ ላይ የሌለ ነገር ምናልባት ወደፊት አሁን በዚህ በዚያገር እድሜያችን እችም ከ50 ዓመት በላይ መኖር ነውር ይላል አንደራሲ። 50 ምን አላት? አይ እድሜ ዘልዛላ ይባላል። አሁን ምናልባት አሁን በአሜሪካን እንትን ውስጥ አሁን በቁመን እያየን ማለት ነው። Your Excellency, the 47th President of the United States of America, the Honorable Donald Trump ብለህ ልጠይቅ የምችልበት ሁኔታ ይመጣል እንደ ጋዜጠኛ ከዚህ በኋላ በሂደት ለምሳሌ ዛሬ ዓመት እኮ ትራምፕ በሌሉበት ዋይት ሃውስ ውስጥ ሊኖር ይችላል። እሳቸው እስካሉ ጊዜ ድረስ ግን አሁን እየቀየሩት ነው። አሁን እኮ እሱን ነው እኮ የምነግርህ። የተከበሩ የዩናይትድ ስቴትስ አሜሪካ 47ኛው ፕሬዚደንት የዩክሬን ጦርነትን በሰላማዊ መፍትሄ የባጀና ያልክ እንዴት ሊሆን ነው? እና አሁን የዓለም የፕሬስ ቀን የሚከበረው እነዚህ በአብዛኛው ሜጀር የሆኑ ድምጾች በአሜሪካ ውስጥ ይታፈሩ። ሁለተኛ በአሜሪካ ገንዘብ ይደጎሙ የነበሩ የተለያዩ ፕሮጀክቶች ፕሬሶች ሁሉ ሰፈር የላቸውም። በእርግጥ ሲያይም የሚሰጣቸው አሉ። በአንድ በኩል መቼም ሁሉንም ትክክል ነበር አይደለም፣ እውነቱን ለመናገር ግን ልክ ዶናልድ ትራምፕ በዓለም አቀፍ ወይም አሜሪካ እንደ አሜሪካነቷ የአንድ የምትባለው የነጻው ዓለም መሪነት ትጫወታቸው የነበሩ ሚናዎቿን በሙሉ እየዘጋች እየሄደች ያለችው እና ይሄ የአሁኑ ፕሬስ ነጻነት በተለይ በምዕራባውያን ዘንድ እየተከበረ ያለው በእዝን ድንኳን ውስጥ ነው ማለት ይችላል። ኦፍ ኮርስ ከአሜሪካ ፕሬዝዳንት ትራምፕ ከመምጣታቸው ጋር ተያይዞ በጣም ከባድ ነገር ነው። አሁን የዓለም የፕሬስ ነጻነት ሲከበር እንደምታውቀው የፕሬስ ደረጃዎች የሀገሮች ይወጣል በየጊዜው። አሜሪካ አሁን በብዙ ጊዜ አልነበረችም። አሁን ከዚህ አሽቆልቁላለች። እንዴ አንደኛ አልተደረገች? እዚሁ አፍሪካ አካባቢ ናቸው አብዛኛዎቹ እነዚህ የፕሬስ አሽቆልቁላል ተብለው የሚባሉ ሀገሮች ወደዚህ አካባቢ ናቸው። ግን አሜሪካም እዛ ውስጥ መግባቷን ነው ትናንትና ይፋ የተደረገው። የዶናልድ ትራምፕን በዚህ እናጠቃለው። ትንሽ ለእኔ የአሜሪካ የዲሞክራሲ ውጤት አልመሰሉኝም። ሪሊ ብዙ ነገር ዲሞክራሲ ያመጣቸው ናቸው። እሱማ ምን ነገር ዲሞክራሲ ያመጣቸው ናቸው። እየቀየሩ ነው። ዶናልድ ብዙ ጉሮሮች ይዘጋሉ ብዬ ነው የማምነው። ብዙ ጉሮሮች በሳቸው ውሳኔ በሳቸው ውሳኔ ብዙ ትላለህ እና ሰላም ያርገው ዓለምን እንዲህ እንደው ለምችለው እና ለአሜሪካኖችም ጽናት ይስጥ። ቅዳሜያችሁ የደመቀ እንዲሆን እንመኛለን። አድማጮች መርሃባ። ኬት ሚስጥር ለሚመጡ አጋጣሚዎች መዘጋጀትና እነሱንም መጠቀም ነው። የአፍሪካ ህብረት መቀመጫ፣ የዲፕሎማቶች መኖሪያ፣ የ139 ኤምባሲዎች መገኛ፣ 16 የታወቁ ሬስቶራንቶች፣ 7 ባለኮከብ ሆቴሎች፣ 3 የከተማችን ትላልቅ ሞሎች ዘመናዊ አኗኗርን ለመረጡት በከፍታ ለመኖር ላቀዱ ሊያልፎት የማይገባ ዕድል ሳር ቤት ላይ 2 መኝታ 91 ካሬ እንዲሁም ባለ 3 መኝታ 130 ካሬ በ10% ቅድመ ክፍያ በካሬ 107,000 ብር 100% ለሚከፍል በካሬ 64,200 ብር
ለአጭር ጊዜ ብቻ የሚቆይ ታላቅ የበዓል ቅናሽ በኢትዮጵያ ብር። ቦታው ከሳር ቤት ወደ ልደታ በሚወስደው መንገድ ሲጀምሩ ሲሆን ከብሉ ዌስት ሆቴል ፊት ለፊት ተደዋውለን እዛው እንገናኛለን። ቴምር ሪል ስቴት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ያገኙን።